ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። በቅድሚያም ዝክረ ጀግና የህዝብ ልጅ ሳሙኤል አወቀ። ሳሙኤል አወቀ ደመ ከልብ አይደለም። ሳሙኤል ደብረ ማርቆስ እንደ በግ የታረደው በዚህች ቀን ነበረ። አስቀድሞ ብአዴን ይደበድበው፣ ያሳድደው፣ ያስራው ስለነበር ቢገሉኝ የኔ ትውልድ የትግሌን አደራ ብሎን ነበር። የፈራው ደረሰና ከምሽቱ 1 ሰዓት አካባቢ በአደባባይ መብራት አጥፍተው ሰኔ 8 2007 ዓ.ም ገደሉት። ትግሉን በቅብብል ደብረ ማርቆስ ሁሌ ዝክረ ሳሙኤል አወቀ በወጣቶች ይከበር ነበር። ወንድሞችና እህቶች በዚህ ፕሮግራም ብዙ መክረው ትግሉን እዚህ አርሰውታል። የትግሉንም አደራ ተሸክመው እየተጓዙ በስር እየማቀቁ በዱር በገደሉ እየተዋደቁ ይገኛሉ። ሳሙኤል አወቀን በማስገደል ላይ እጃቸው ያለባቸውን ባንዳዎች ጮቄ ድረስ መረጃ በማስቀመጥ ንጉስ ተክለ ሃይማኖት ብርጌድ በ2016 ዓ.ም እርምጃ ወስዷል። ሳሙኤል አወቀ ደመ ከልብ ሆኖ አልቀረም። አጠቃላይ የአማራ ጠላትን ለመደምሰስ ሆ ብለን በአራቱም አቅጣጫ ተሰልፈን የዘላለም ነጻነትን ለማወጅ እየተዋደቅን እንገኛለን። ትዕግስት፣ ጽናት፣ እምነት፣ እውነት ጽና ሲል አርበኛ አስቲበል አለሙ ገልጿል። ይህ በእንዲህ እንዳለ ኬላ አካባቢ ልከሰከስ በነበረ የጠላት ኃይል ላይ እርምጃ ተወስዷል። የደፈጣ ኤክስፐርቶቹ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ጎጃም አገው ምድር ክፍለ ጦር 3ኛ ክፍለ ጦር ኤፍሬም አጥናፉ ብርጌድ ሻለቃ 2 ረመጦች በቀን 7 2017 በሰኔ ወር ከጠላት ላይ በወሰዱት እርምጃ የደፈጣ ጥቃት ብዛት ያለው የአብይ አህመድ ታጣቂ እንደወጣ ቀርቷል። በዚህም ከአዲስ ቅዳም ከተማ ወደ ዳንግላ ከተማ ከሚወስደው መስመር መካከል አሸዋ ቀበሌ አካባቢ ኬላ ዘርግቶ አላፊ አግዳሚውን እየዘረፈ ከሚተዳደረው የአሸባሪው ብልጽግና ታጣቂ ቡድን ላይ በተወሰደ የደፈጣ ጥቃት በጠላት ላይ ከፍ ያለ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። ኦፕሬሽኑ አመሻሽ 11 ሰዓት ተኩል ተጀምሮ እስከ ምሽት 12 ሰዓት ለ30 ደቂቃ የቆየ ውጤታማ የደፈጣ ኦፕሬሽን ሲሆን ለዚህ ለ30 ደቂቃ ኦፕሬሽን በቆየ የደፈጣ ጥቃት 8 የአሸባሪው ጸረ አማራ ቡድን ታጣቂዎች ወዲያውኑ ሲደመሰሱ ከ6 በላይ ቁስለኛ በመሆን ከአዲስ ቅዳም ከተማ ተንቀሳቅሶ በደመ ነፍስ እየተኮሰ በተሽከርካሪ ተጭኖ በደረሰ የአብይ አህመድ ፈረስ መከላከያ ተለቅሞ በመነሳት 6 ቁስለኛ ወደ ሆስፒታል፣ 8 የተደመሰሱ እድለቢሶች ወደ ጅምላ ቀብራቸው በከባድ መሳሪያ ታጅበው ተወስደዋል። አጠቃላይ ሰኔ 7 ቀን 2017 ዓ.ም በተደረገ የደፈጣ ጥቃት 8 የብልጽግና ታጣቂ ሲደመሰስ ጠላትን ፓትሮል ያሽከረክር የነበረውን አሽከርካሪ ጨምሮ ከ6 በላይ የሚሆኑት ከባድ ቁስለኛ ሆነዋል ሲል ፋኖ ተሻገር አደመ የ10 አለቃ ኤፍሬም አጥናፉ ብርጌድ ህዝብ ግንኙነት ገልጿል። በተያያዘም የአፋብኃ በጎጃም 2ኛ ተፈራ ዳምጤ ክፍለ ጦር መዝገበ ጮቄ ብርጌድ ከ16ቱ የቀበሌ የጎበዝ አለቃዎችና ፍትህ ሰጪ አካላት ጋር ውይይት አድርጓል። የመዝገበ ጮቄ ብርጌድ ሰኔ 7 2017 ዓ.ም የብርጌድ አመራሮች በተገኙበት በጥልቀት በመወያየት በተለያየ ማህበረሰብ አያያዝና ፍትህ አሰጣጥ ዙሪያ የነበሩ ክፍተቶችን፣ ጥንካሬዎችን በማንሳት የሁሉም ቀበሌዎች የጎበዝ አለቃዎችና የፍትህ አገልግሎት ሰጪ አካላት የልምድ ልውውጥ በመውሰድ በቁርጠኝነት ለመስራት መስማማት ላይ ተደርሷል። በመጨረሻም ተሰብሳቢው አካላት በመወያየት የተለያዩ ውሳኔዎችን አስቀምጠዋል። አንደኛ መሳሪያ ትጥቅ መግዛት እንጂ መሸጥ ፈጽሞ እንደማይቻል ውሳኔ ላይ ተደርሷል። ሁለተኛ ድር መሬት ለግለሰብ ጥቅም ለቤት መስሪያም ሆነ ለእርሻ አገልግሎት መጠቀም ክልከላ በመጣል የቅጣት ልክ በመወሰን ጸድቋል። ሶስተኛ ሁሉም የ16ቱ ቀበሌዎች የግልም ሆነ የድርጅት ጦር መሳሪያ ያለው በተደራጀበት የጦር አደረጃጀት በተጠንቀቅ እንዲቆም ትዕዛዝ ተላልፏል። አራተኛ ከድርጅቱ በወረደው ፍትህ አሰጣጥ መመሪያው ላይ በመወያየት መግባባት ላይ ተደርሷል። አምስተኛ ካለምንም ምክንያት ጥይት የተኮሰ የቅጣት ገደብ በመጣል ተጠናቋል ሲል የአፋብኃ በጎጃም ቀጠና 2ኛ ተፈራ ዳምጤ ክፍለ ጦር የመዝገበ ጮቄ ብርጌድ ህዝብ ግንኙነት ፋኖ መንግስቱ ታረቀኝ ገልጿል። ይህ በእንዲህ እንዳለ ጊዮን ብርጌድ ሰከላ አማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ተወርዋሪ ኮማንዶችና የጎጃም አገው ምድር 3ኛ ክፍለ ጦር ጊዮን ብርጌድ አይበገሬው ግትም ሻለቃ በአንድ ላይ ጥምረት በመፍጠር ሰከላ ወረዳ ግሽ አባይ ከተማ ሳንግብ ቀበሌ ላይ መሽጎ በእግረኛ ሰላማዊ ሰዎችን በዲሽቃ በግፍ ሲደበድፍ በነበረ የጠላት ላይ መብረቃዊ ጥቃት የሰነዘሩበት ሲሆን ጠላት እግሬ አውጭኝ ብሎ ያዘውን በየመንገዱ እያዝረከረከ ፈርጧል። በዚህ አውደ ውጊያ 11 ካርቶን ባለ 1 ሊትር ዘይት፣ 6 ካርቶን ብስኩት፣ 1 አስቃጥላይ ዲሽቃ ጥይት፣ 150 የብሬል ተተኳሽ፣ 300
የክላሽ ተተኳሽን በክንደ ነበልባሎች የተማረከ ሲሆን 4 ያገዛዙ ኃይልን ማቁሰል ተችሏል ሲል የቻለ አድማሱ የግዮን ብርጌድ ህዝብ ግንኙነት ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በጎጃም በራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር የወርቅ አባይ ብርጌድ እሁዲት ዙሪያ አንበር ከተማና ላሊበላ ከተማ ላይ ጠላትን ሲገርፉ ውለዋል። በትናንትናው ዕለት በቀን 7 2017 ዓ.ም የምድር ድሮን የቀትር ሰዓት የበረሃ ነበልባሎቹ ወርቅ አባይ ብርጌድ ላሊበላ ጉምዞች ሰፈር ያንን ዱቄት አፋሽ መቀነት በጣሽ ያበይ ቶልቶላ ከጠዋቱ 2 ሰዓት ጀምሮ እስከ ምሽቱ 3 ሰዓት ከ40 አፈር ሲያግጡት ሳውለው በ5 ባጃጅ 9 ሙትና 6 ቁስለኛ አሳቅፈው ልከውታል። በሌላ አቅጣጫ አንበር ላይ ቁም ስቅሉን አሳይተው ሽርገታሙ ሚሊሻ ደረት እስኪፋጭ ድረስ ወደ መጣበት አስሩጠው መልሰውታል። የምድር ድሮኖቹ ታሪክ ሰሪዎቹ የወርቅ አባይ ብርጌድ ግዙፉና የጠላት ፔርሙዳ የሆነው ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር ጥልቅ ሪፎርም አድርጎ በክፍለ ጦሩ ወታደራዊ አዛዥ ዝምተኛው ገዳይ 50 አለቃ ይበልጣል መልካሙና በክፍለ ጦሩ ሰብሳቢ በሳቱ ጉማጅ አርበኛ ደመላሽ አድነው በመመራት ከጀመረው ወዲህ ከ10 በላይ አውደ ውጊያ በማድረግ ከተማረኩት ውጪ 82 ሙትና 94 ቁስለኛ በማድረግ በርካታ የጦር መሳሪያ በመማረክ ጠላትን ድል አድርገውታል ሲል ኢንጂነር ዘመኑ አማረ የ5ኛ ክፍለ ጦር ህዝብ ግንኙነት መምሪያ ገልጿል። በተያያዘም መራዊ ላይ የባንዳዎች የደርቢ ጨዋታ አድማተና በኩል 1 ሻለቃ አዛዥ ሲቀነደሽ በሚሊሻ በኩል ደግሞ 5 ተቀንሷል። በድምር ውጤት 6 ሙትና 3 ቁስለኛ ተመዝግቧል። በተያያዘ ዜና የብርሃኑ ጁላ ወታደር አረቄ ቤት እንዳለ በኮሎኔል ታደሰ ሙሉና ብርጌድ 5ኛ አበረ ይማም ልጆች ተማርኳል። እንዲሁም 2 የ76ኛ ክፍለ ጦር ያገዛዙ ወታደሮች ወደ ኮሎኔል ታደሰ ሙሉና ብርጌድ ተቀላቅለዋል ሲል ሄኖክ አሸብር የኮሎኔል ታደሰ ሙሉና ብርጌድ ህዝብ ግንኙነት ገልጿል። በተያያዘም በዓለም አቀፍ ዳሰሳችን የኢራንና የእስራኤል ጦርነት ተባብሶ ቀጥሏል። ኢራን በእስራኤል ላይ የድሮንና የሚሳኤል ጥቃት ስትፈጽም በዋነኛነት ሃይፋና እንዲሁም ቴል አቪቭ ኢላማ ተደርገዋል። እስራኤል በበኩሏ በኢራን ዋና ከተማ ቴህራን የሚገኙ ኢላማዎች ላይ ጥቃት እየሰነዘረች መሆኑን ተገልጿል። በቴህራን የነዳጅ ማከማቻ ኢላማ ያደረገ ጥቃት ተፈጽሞ ከፍተኛ እሳት በስፍራው መነሳቱም ተዘግቧል። በሌላ በኩል ኢራን በዓለም ትልቁ የጋዝ ማምረቻ በእስራኤል ጥቃት ምክንያት በከፊል ስራ መቆሙም ገልጻለች። እንዲሁም ትናንት ምሽት ኢራን በፕሮጀክታይል ሚሳኤል የእስራኤልን የሃይፋን የነዳጅ ማከማቻ በመታችበት ሰዓት እስራኤል በሻህራን የሚገኘውን የኢራን የነዳጅ ማከማቻ ላይ ጥቃት ማድረሷን የታወቀው። በዚህ የተነሳ የሻህራን የነዳጅ ዲፖ ለሰዓታት ሲነድ ነበር ያመሸው። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።